ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንዴት ናችሁ? ዛሬ እንግዲህ ይዤላችሁ የቀረብኩት መረጃ የማንፈልጋቸው ስልክ ቁጥሮች ወይም ደግሞ ስፓም ወይም ስካም የሆኑ ቁጥሮች ያ ማለት አደገኛ ዳንጀረስ የሆኑ ቁጥሮች ለምሳሌ 860 ምናምን እያለ የማንፈልጋቸው አጭበርባሪ ቁጥሮች እንዲሁም ደግሞ የማናቃቸው አዲስ ቁጥሮች ሲደወሉልን ወደኛ እንዳይጠራላቸው በቃ በአጠቃላይ የማፈልጉትን ቁጥር ብሎክ ማድረግ ነጥላችሁ ለብቻው ብሎክ ማድረግ እንዴት እንደምትችሉ ማለት ነው። ያ ማለት ወደ እናንተ ሲደውሉ አይጠራላቸውም ማለት ነው። ስለዚህ እሱን እንዴት ማስተካከል እንደምንችል አሳያችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ እንደምንመለከተው ይሄ ስልካችን ነው። ከዚህ ከስልካችን ውስጥ እንግዲህ ቀጥታ ፎን የምትለዋን እንፈልጋለን። ፎን የምትለዋ እንግዲህ እዚች ጋር እናገኛታለን። እሷን አንዴ እንጫናለን። እሱን ከተጫን በኋላ ወደ ላይ ከፍ ስንል ሶስት ነጥቦች አሉ ወይም ደግሞ ሶስት ሰረዞች እዚህ ጋር እንደምንመለከታቸው እነሱን አንዴ እንጫናለን። እሱን ከተጫን በኋላ ቀጥታ ወደ ታች ዝቅ ስንል ሲቲንግስ የምትላለች እሷን እቺ ሲቲንግ የምትለዋን አንዴ እንጫናለን። ከዚህ በኋላ ወደ ላይ ስንመለከት ብሎክ ነምበርስ የሚል አለ። ይሄ ብሎክ ነምበርስ የሚለው ከላይ ኮል ሲቲንግስ ከሚለው ስር ማለት ነው። እሱን አንዴ እንጫናለን። ይሄ ማለት ነው እንግዲህ እንደምንመለከተው ይሄን ከተጫነ በኋላ ብሎክ አናውን ወይም ፕራይቬት ነምበርስ ይላል። ይሄ ማለት እንግዲህ የማናቃቸው ማንኛውም ቁጥሮች አዲስ ቁጥሮች ወይም ደግሞ ፕራይቬት የግል የሆኑ ቁጥሮች ለምሳሌ የተለያዩ የድርጅት ምናምን እንደዚህ አጭበርባሪ ቁጥሮችም ሊሆኑ ይችላሉ። እነሱ እንዳይደውሉ ወይም ደግሞ ወደኛ ስልክ እንዳይጠራላቸው ብሎክ የምናደርግበት ነው ማለት ነው። ለምሳሌ ይሄንን እዚች ጋር አንዴ ተጭነን ኦን ካደረግነው አዲስ ቁጥር ማንኛውም ሰው ቤተሰባችንም ይሁን ዘመዳችንም ይሁን ሌላ ድርጅትም ይሁን አጭበርባሪም ይሁን ማንኛውም አዲስ የሆኑ ቁጥሮች ወደኛ መጥራት አይችሉም ማለት ነው። ምክንያቱም ብሎክ አድርገናቸዋል። የምናውቃቸው ወይም ኮንታክታችን ላይ ብቻ ያሉ ስልኮች ብቻ እንዲጠሩ አድርገናል ማለት ነው። ስለዚህ ይሄ ግን ምናልባት አዲስ ሰዎች ሲፈልጉን ወይም ደግሞ ለሆነ ጉዳይ ስንፈለግ ወይም ደግሞ ቤተሰቦቻችንም ቢሆኑ በሌላ ሰው ስልክ ሲደውሉ አይጠራላቸውም ማለት ነው። ስለዚህ ይሄ ሊጎዳን ስለሚችል ይሄኛውን ኦፍ ማድረጉ የተሻለ ነው ማለት ነው። እንግዲህ ወደ ታች ዝቅ ስንል ደግሞ እዚች ጋር አድ ፎን ነምበርስ የምትላለች አድ ፎን ነምበርስ የምትለዋ ምንድነች ነው? እዚች ጋር የፈለግነውን ቁጥር ለምሳሌ ሴቭ ያላደረግነው ነገር ግን የምናውቀው ቁጥር ከሆነ የሆነ ቁጥር ወይም ደግሞ የአጭበርባሪዎች ቁጥር ከሆነ ለብቻው ብቻውን በቃ ብሎክ ማድረግ ከፈለግን እዚች ጋር እችን አንዴ እንጫንና ይሄን አንዴ ከተጫን በኋላ እዚህ ጋር እናስገባለን 09 ለምሳሌ 56 ቢሆን ቁጥሩ እሱን ከጻፍን በኋላ ወይም 23 የተጨመረበት ቢሆን እሱን ከጻፍን በኋላ ምን እናደርጋለን ማለት ነው። እዚች ጋር አድ እንለዋለን። አድ ስንለው እንግዲህ እንደምንመለከተው ከታች እዚች ጋር መጥቶልናል ማለት ነው። ይቺ ምንድናት ማለት ነው? ቀጥታ ይሄ ቁጥር ብሎክ ተደርጓል ማለት ነው። ይሄ ቁጥር ቢደውልም ወደኛ መደወል አይችልም ማለት ነው። እንደገና ሌላም መጨመር እንችላለን። ለምሳሌ ሌላ 89 56 የሚባል ዝም ብሎ ስፓም የሆነ ወይም ስካም አደገኛ ቁጥር እየተደወለ ቢያስቸግረን እሱን ከጻፍን በኋላ ይችን አንድ ጊዜ አድ እንላታለን። እንዲህ እያል ሁሉንም ብሎክ ማድረግ እንችላለን ማለት ነው። የምንፈልጋቸውን ቁጥሮች ብሎክ ማድረግ እንችላለን ማለት ነው። ነገር ግን ይሄን ብሎክ ያደረግነውን ደግሞ ማጥፋት ከፈለግን ምንድነው የምናደርገው? እዚች ጋር እንደምንመለከተው ይቺ የመቀነስ ምልክት ወይም ደግሞ ሰረዝ ምልክት አለች። እሷን ቀዩን አንዴ ስናጠፋት ይጠፋል ማለት ነው። የሁሎችንም እንደዚህ አንዴ ስንነካቸው ይጠፋል። አሁን ብሎክ የተደረገው ቁመዋል ማለት ነው። ብሎክ አልተደረገም ማለት ነው። ሌላኛው ደግሞ ይቺ ምንድነች ነው? ይቺ ሪሰንትስ የምትለው ደግሞ ቀጥታ በቅርቡ ተደዋውለናቸው የነበሩ ሰዎች ዝርዝር ለምሳሌ የስተርዳይ ትናንትና ከትናንት ወዳ ከዛ በፊት እያለ ይመጣልናል እና ከነዛ መካከል አንዱን ወይም ቅድም ዛሬ የተደዋወልነው ከሆነ እሱን ብሎክ ማድረግ ከፈለግን እዚች ጋር መተን አንዴ ብንጫናት እዚህ ዝርዝራቸውን ያስቀምጥልን። ለምሳሌ ዛሬ ላይ እኔ ማስረሻ ጋር ተደዋውያለሁ። የስተርዳይ የሚለው ደግሞ ተመስገን ማስረሻ ምናምን እያለ ይቀጥላል። ከየስተርዳይ በፊት ደግሞ 1 ጃንዋሪ ምናምን ላይ ደግሞ እነዚህን ተደዋውያለሁ። ከነዚህ መካከል ነው ፈልጌ ብሎክ ማድረግ የምፈልገውን ሁሉ ማድረግ ይችላል። ለምሳሌ እኔ የመጀመሪያውን ማስረሻን አደረኩት፣ ሁለተኛ ተመስገን የሚለውን አደረኩት። የፈለጋችሁትን እናንተ ብሎክ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ ለምሳሌ ተመስገን የሚለውን ልተውና ማስረሻ የምትለዋን ብቻ አንዴ ክሊክ አድርጌ እዚች ጋር ደን በላት። ይሄው እዚች ጋር ደን ትሏታላችሁ ማለት ነው። ደን ስትሉት እንግዲህ ማስረሻ የሚባለው ስልክ ቁጥር እዚህ ጋር መጥቷል። ይሄው ምን ሆኗል ማለት ነው? ብሎክ ሆኗል ማለት ነው። ብሎክ ሆኗል። ስለዚህ ከዚህ በኋላ ከወጣው
ማስረሻ የሚለው ወይም ይሄ ስልክ ቁጥር 0922 የሚለው ስልክ ቁጥር መደወል አይችልም ማለት ነው። ሲደውል ጥሪ አይጠራለትም ማለት ነው። ነገር ግን ስንፈልግ ማውጣት ስንፈልግ ደግሞ እዚች ጋር ይችን እንጫናለን ይወጣል ማለት ነው። ይሄኛውስ ምንድነው ከተባለ ደግሞ ኮንታክትስ ነው። ኮንታክትስ ማለት ሴቭ ካደረግናቸው ሰዎች ውስጥ የፈለግነውን ብሎክ ማድረግ። ያ ማለት ኮንታክት ላይ ሴቭ ያደረግናቸው ብዙ ሰዎች አሉ። ከነዛ መካከል ኮንታክት ላይ ገብተን ሰሞኑን ላይደዋወሉ ይችላሉ ከኛ ጋር፣ በዚህ ዓመትም ላይደዋወሉ ይችላሉ፣ የፈለግነው ሰዓት ላይ ላይደዋወሉ ይችላሉ። ግን አይ እነዚህ ሰው ከዚህ በኋላ እንዲደውሉልኝ አንፈልግም ካል ቀጥታ ኮንታክት የምትለዋን አንዴ ተጭነን ልክ እንደ ሪሰንትስ እንደሚለው ብሎክ ማድረግ እንችላለን ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይሄንን ይመስል ነበር። እርግጠኛ ነኝ እንደሚጠቅማችሁ ተስፋ አደርጋለሁ። ስለዚህ ሌላ ደግሞ ከዚህ የተሻለ በጣም አሪፍ ቪዲዮዎችን ይዤ ስለምመጣ ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ የኖቲፊኬሽን ምልክት አንድ የተጫኑ የኖቲፊኬሽን ምልክት አንዴ ከተጫናችሁ ሁል ጊዜ ቪዲዮዎችን ስለቅ ለእናንተ ያሳወቀኝ መልእክት ይደርሳችኋል። ያን የምትፈልጉት ከሆነ ታዩታላችሁ ማለት ነው። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ይመቻችሁ።